ቁጭ ተብሎ ሐቅ ታይፈርስ ይቀር አላህ ድንጋይ አረጋል አካል መገዛት ለድንጋይ አምልኮትን ማቅረብ እየተደረገ ያለው በደሴ ዙሪያ አካባቢ ነው። ወሃቢያ እዚህ ጋር እየመጣ ማለት ነው። እናንተ ሙሽሪኮች፣ እናንተ ሽርከኞች፣ እናንተ ገለበሌዎች ይሄ ዲን በግለሰቦች መሞት በታዋቂ ሰዎች ማለፍ የሚቆም ዲን አይደለም። እንግዲህ በአርሲ እየተፈጠረ ያለውን ነገር ሁላችሁም የምታውቁት ነገር ነው። የእግዚአብሔር ሕዝብ ወይም ክርስቲያኑ በጣም አደገኛ በሆነ መልኩ እየተጨፈጨፈ ያለበት አካባቢ ሙስሊሞች እየተገደሉ ነው። በርካታ ሙስሊሞች ተገለዋል። መጅሊስ ያወጣውን መግለጫ ማየት ይቻላል። ቂያማ ምልክቶች አሉ ነብዩ አለይሂ ሰላም ቂያማ ምልክቶች አሉ ነብዩ አለይሂ ሰላም ቂያማ እየተቃረበች በመትመጣበት ሰዓት ለቂያማ መቃረብ ምልክት ከሚሆኑት ነብዩ አለይሂ ሰላም ሲናገሩ موت أن يظهر موت الفجأة ድንገተኛ ያልታሰበ ሞት በስቶ መታየት ነው አሉ ነብዩ አለይሂ ሰላም። ድሮ ሰዎች ታመው ብዙ ነገር ሆነው ነው ከዚህ ዱንያ የሚሰናበቱት። ዛሬ ግን የሰው ልጅ ወጥቶ መመለስ ያቃተው ዘመን ላይ ያለን። ድንገት ሞተ በምንልበት ሰዓት መርሳት የለብንም። ድንገት መሞትን ነብዩ አለይሂ ሰላም በችለኝነት አላለፉትም። በል የቂያማ ምልክት መሆኑን ምን አድርገውልናል? ገልጸውልናል። አላህ ማለት ነው ከድንገተኛ ሞት አላህ ይጠብቅ። ግን የሚያሳዝነው አህዋላችን አይቀየርም። አላህ ከሚቀየሩት አላህ ያድርገን። እኽዋኒ ማንኛችንም እዚህ ዱንያ ላይ በምንኖርበት ሰዓት እንግዶች ነን፣ መርሳት የለብንም። ለዛም አብዱላህ ኢብኑ መስዑድ ረዲየላሁ ዐንሁ ምን ይላሉ? ليس أحد إلا هو ضيف على الدنيا وماله عارية فالضيف مرتحل والعارية مردودة لنا. من يوم سؤال هونن بزيش دنيا لا بمينور بساعات انقدا يالهونن انقدا اندهوننج اللهم لني ستهم دنيا توسوين كالهونة چنجال نبي عليه السلام. አስተዋይ ሰው በሩን መች መክፈት መች መዝጋት እንዳለበት ያውቃል። ሞኝ ሰው በሩን ክፍት ይተዋል። አንደኛው በር ጥርሶች ናቸው፣ ሁለተኛው በር ከንፈሮች ናቸው። ሙእሚን አስቦ መርጦ ቀስ ብሎ በሮቹን ከፍቶ ይናገራል። አንዲት ነገር ልናገርና ልጨርስ ተፈቀዳችሁልኝ። ቤኒሻንጉል ጉሙዝ ላይ አረ ቆይ ወዲት በንግግሩ መጀመሪያ ላይ አንድ ወሳኝ የረሳው ነገር ስላለ እኔ ልበልለት። ተረት የላምብርህ በሏ ምንሸት አሶሳ ላይ አንድ ሰው ሀድራ ይላል። የሀድራ ሰው ነው፣ አሽዒሪ ነው፣ የታወቀ ነው። ቤጊ የሚባል አካባቢ መጡና ባልሽ ኒካው የለውም ከፍሯል ይሏታል። ስለዚህ ምን ይሻለኛል? እኛ እናገባሻለን ይሏታል። ባሌን እንዴት አድርጌ ሱዳን ሂድና ቤተሰቦችህን ጠይቅ በይና ጫካ ጠብቀን እንገለዋለን ይሉታል። ጫካ ጠብቀው ገደሉት። ይገርማችኋል። ገለውት በጆንያ እጁን እንክትክት አድርገውት በጆንያ በቆሻሻ ቦታ ላይ ወረወሩት። ተማሪ ሁሉ ወጥቶ ፈልጎ ነው የዛን ሰውዬ ጀናዛ ያገኘው። ማን ነው ይሄን ያደረገው? ዋህብያ። እያንዳንድህ ይገለሃል ወደፊት። እኛ እኮ አትቃሙ የምንለው በምክንያት ነው። ረዘመበጥረቅ ቢስሚላህ ብቻ ተረቴ መልሱ፣ አፌን በዳቦ አብሱ። የሸኾቹ ወዳጅ ነኝ እያለ ገጠር ላይ መውሊድ እየሄደ አይደል እንዴ ስልክ ዘግቶ የሚጠፋው? ነብዩ አለይሂ ሰላቱ ወሰላም የመካ ላይ ዳዕዋቸው ሲጀምሩ አኽላቅና ስነ ምግባርንና ተውሂድን መሳ ለመሳ ነው የወሰዷቸው፣ አጣምረውን ያዘመቷቸው። ለዛ ነው ጃፈር ወደ ታላቁ ነጃሺ ሲመጣ በዚህ መስጂድ ስማቸውን በሰየምነው ታላቁ ንጉስ ሲመጣ የናንተ ነብይ ምን ያዛችኋል አላቸው። አንተ ንጉስ ሆይ አለ፣ እኛ በድንቁርናው ዘመን የምንኖር ህዝቦች ነበር፣ የሞተን እንመገባለን፣
ጣዖትን እናመልካለን፣ ዝምድናን ምንቆርጥ ነበር። ከዛም አንድ ሰው መጣልን፣ ዘሩን የምናቀው ወስጥቀሁ እውነተኝነቱ የምናቀው ሰው መጣልን። አላህ እንጂ ሌላ እንዳትገዙ አለ። ከአላህ ውጭ የምናመልከውን ጣዖታት ሁሉ እንድንተው አዘዘናል። ስለ አቂዳ ተናገረ። ከዛ አኽላቅን አስከተለ። ወአመረና አለ። ከዛም አዘዘን ብስድቅል ሐዲስ ንግግራችን እውነተኛ እንዲሆን፣ ወአዳኢል አማና የሰዎችን አማና በትክክል እንድናደርስ። አማና ይታላ አቂዳ ቀርቷል እንዴ ቼክ ይዞ የሚጠፋው? የሸኾቹ ወዳጅ ነኝ እያለ ገጠር ላይ መውሊድ እየሄደ አይደል እንዴ ስልክ ዘግቶ የሚጠፋው? ወአዳኢል አማና አማናችንን አደራችንን እንድንጠብቅ አዘዘ። ቃላችንን እንድንሞላ፣ ወሑስኒ ጅዋር ለጎረቤት ጥሩ እንድንሆን አዘዘ። አቂዳ አኽላቅ እስልምና ውስጥ የሚፋጧል። ይሄ ዲን በግለሰቦች መሞት በታዋቂ ሰዎች ማለፍ የሚቆም ዲን አይደለም። በእኛ በሰው ልጆች አይነታ በነቢዩ ህልፈት እንኳን የሚቆም ዲን አይደለም። ሙዕጅዛቸው ከሞተ በኋላ ቀጠለ። ያስተማሩት ትምህርት ብርሃኑ ከዛ በኋላ በራ። ዓለምን ከፈቱ እየተንቀሳቀሱ። ይሄ እስልምና በኡስታዞች ህልፈት፣ በዳዒዎች ህልፈት፣ በሸኾች ህልፈት የሚቆም ዲን አይደለም። አላህ አንዱ ሲያልፍ አንድ ይፈጥርለታል። እዚህ በታሪክ አምድ የተደነቁ ሰዎች አልፈዋል፣ አሁንም ይኖራሉ፣ ነገም ይተካል ትውልድ። ነቢዩ ዓለይሂ ሰላቱ ወሰላም ህልፈታቸውም ሌላ ሙዕጅዛ ነበር። የማይበርድ ሰው ትውልድ ቀስቅሰው ሄዱ። አኹከ ዒሳ ደዓ መይተን ፈቃመ ለሁ አንተ አሕየይተ ልአጅያለ ሚነ ሪመሚ። ወንድምህ ኢየሱስ የሞተን ሰው ተነሳ ነው፣ ቆመ። አንተ ግን የሞተን ትውልድ ቀሰቀስክ ይላቸዋል። ሰው ቀስቅሰውት ሄዱ፣ ዓለምን ከፈተ። ያለ ከዛ በኋላ ነው አቡበክር ስዲቅ ኸሊፋ ሆኑ። ሄዱ፣ አልደነገጠም ሰሃባ። ዑመር ተተካ፣ አለፈ፣ አልደነገጡም። ትልቁን ሰው በማጣት ድንጋጤውን አስታመውት አልፈዋል። ይሄ ዲን በግለሰቦቹ የሚቆም ዲን አይደለም። የሚራመድ የሚያበራ የዓለም ጥግ ሊደርስ ነው የተላከው። ሊዩዝሂረሁ ዐለ ዲኒ ኩሊህ ከሃይማኖቶቹ በላይ ሊያደርገው። ይሄው ትናንት 120 ሺህ ያለ የተሰናበቱት 120 ሺህ ተከታይ የነበረው እስልምና አሁን ዓለም ላይ 2 ቢሊዮን ደርሶ ስራህ ነው ዘራ አይደለም። መን በጣ ቢህ አመልሁ ለም ዩስሪዕ ቢህ ነሰብሁ። የሰው የስራው ማንነት ወደኋላ ያስቀረው፣ መልካም ስራው ወደኋላ ያስቀረው፣ የዘሩ ማንነት ወደፊት አያስኬደውም። አባት ሸህ ቢሆን ምን ቢል በአባት ጀነት የለም። ስራህ ነው። ፋጢማን አሏት እኮ በጣም የወዷት ልጃቸውን፣ ዱንያ ላይ ካለው ንብረት የጠይቅኝ አባቴ ነብይ ነው ብለሽ ነገ ምድኝበት የለም የሚጠቅምሽን ስራ ሰርተሽ እያሏት ነብዩ ሰለላሁ ዐለይሂ ወሰለም በጣም የወዷትን ልጃቸውን ፋጢማን ስትመጣ ተነስታ የሚቀበሏትን ፋጢማን በዚህ መልኩ አሏት። ሰዎችን መንከባከብ፣ ሰዎችን ማስደሰት፣ ለሰዎች ምቹ ሁኔታን መፍጠር አላህ ተባረከ ወተዓላ ዘንድ እጅጉን ተወዳጅ ነገር ነው። ሊንክ ትራቭል ቀደምት የሆኑ ዑምራ ፓኬጅን በማዘጋጀት ፈርቀዳጅ የሆኑት ሰዎችን ተንከባክበው የአላህን ተባረከ ወተዓላን ባሮች ምቹ ሁኔታን ፈጥረው ዑምራን አስደርገው ይመልሳሉ። ከህዳር 4 እስከ ህዳር 14 ለሚቆዩ የዑምራ ፓኬጅ የተመዘገባችሁ ሰዎች የፊታችን ቅዳሜ ጥቅምት 29 ቢላሉል ሐበሽ አዳራሽ ከቀኑ 7 ሰዓት የትውውቅና እንዲሁም ደግሞ የስልጠና ፕሮግራም ስለሚኖር እንድትገኙ ሲል ያሳስባል። ይህ የዑምራ ፓኬጅ ላመለጣችሁም ሰዎች ታህሳስ 2 እስከ ታህሳስ 12 ድረስ የሚቆይ ልዩ የዑምራ ፓኬጅ ያማረና የተዋበ ልዩ የዑምራ ፓኬጅን አዘጋጅተው እየጠበቋችሁ ነው። ታዲያ ከወዲሁ ቦታ አስይዙ፣ ከወዲሁ ተመዝገቡ ይላችኋል። ለበለጠ መረጃ እዚህ ጋር ያሉትን ስልክ ቁጥሮች መጠቀም ትችላላችሁ። በአካል መገኘት ለምትፈልጉ ቢሮአቸው ቦሌ ትሮፒካል ሞል 4ኛ ፎቅ ቢሮ ቁጥር 404 ላይ ይገኛሉ። አላህ ተባረከ ወተዓላ ሁሌም ቤቱን የምንዘይር አላህ ያድርገን። አላህ ያስደስታችሁ። እንግዲህ በአርሲ እየተፈጠረ ያለውን ነገር ሁላችሁም የምታውቁት ነገር ነው። የእግዚአብሔር ሕዝብ ወይም ክርስቲያኑ በጣም አደገኛ በሆነ መልኩ እየተጨፈጨፈ ያለበት ሁኔታ ላይ ነው ያለው ማለት ነው። እንዴ ጀለስ ንጽጽር መስሎ ነው እንዴ ክርስቲያኖች እያልክ ቪዲዮ የምትሰራው? ይህ እኮ የሰብአዊ መብት ጥየቃ እስከሆነ ድረስ ኦርቶዶክስ የሚል ቃል ተጠቀም። ክርስቲያን ስትል በኦሮሚያ ክልል ጴንጤውም ክርስቲያን ነው፣ ካቶሊኩም ክርስቲያን ነው። ለማንኛውም ይህን ቪዲዮ የሰራሁት ከሽግግር መንግስቱ ጀምሮ እስካሁን ድረስ በኦሮሚያ ክልል የፕሮቴስታንት ወረራ፣ ፕሮቴስታንትን የማስፋፋት ስራ ይዟል ኦነግ። ወለጋ ላይ ሙስሊሞች ሲታረዱ፣ ሲጨፈጨፉ፣ ንብረታቸው ሲዘረፍ በብሔራቸው ነው በሃይማኖት አይደለም ተባለ። አሁን ላይ አርሲ ላይ ኦርቶዶክሶች እንደዚህ አደጋ ሲደርስባቸው በሃይማኖታቸው ተገደለ ነው የተባለው። ይህም ብቻ አይደለም ያሳዘነኝ፣ ሰሞኑ የተገደሉ ኦርቶዶክሶች ኢቭን የጤፍ አጀዳ ላይ ያሉ ስራ ላይ ያሉ የተገደሉት
እንዲህ አርሲ ላይ እኮ ሙስሊሞች ከ2 ዓመት በላይ ሆኗቸዋል እኮ ስራ ካቆሙ። ማረስ አይችሉም። ቤታቸው እየፈረሰባቸው ተፈናቅለዋል። ማረስ መገበያየት፣ ሰው በድርቅ ላይ ነው ያለው፣ በችግር ላይ ነው ያለው፣ በረሃብ ላይ ነው ያለው። ነገር ግን ለሙስሊሙ ድምጽ የሚሆን የለም። ይህን መልእክት ያስተላለፍኩት ሰሞኑን ለአርሲ ጥየቃ ሲባል ዓለም አቀፍ ሚዲያው ኦርቶዶክስ ተጎዳች ይበል እያለ ነው። ወለጋ ላይ ኦነግ ሙስሊሙን ሲያርድ ከዛሬ 2 ዓመት ጀምሮ አርሲ ላይ ሙስሊሙን ሲያርድ ኦነግ እንደው የሰብአዊ መብት ያለ ኦሮሚያ ክልል ላይ ያለው የፕሮቴስታንት ማስፋፋት ህዝብን እየጎዳ ነው፣ በጋራ እንጠይቅ ያለ የለም። እንደውም ይሄ አኬ ይሻላል እኮ ሌሎች እኮ ቄሳትል ካህናትል እየወጣ እንደውም በአርሲ ላይ ያለውን ግድያ ወደ እስልምና እያስጠጉ ነው። እንደው የፍትህ ያለ ብሎ ድምጽ እንኳን የሆናቸው የለም እኮ የአርሲ ሙስሊሞች እኮ ስንት ዓመታቸው እየተገደሉ ካሉ እኮ በቁጥር እኮ ነው 1 2 3 ምናምን ተብሎ እስከ 20 የሚደርሱ ኦርቶዶክሶች ናቸው የተገደሉት እኮ። ለማንኛውም ፍትህ ለአርሲ ሙስሊሞች፣ ፍትህ ለአርሲ ኦርቶዶክሶች ብለን በጋራ እንጠይቅ። ኦሮሚያ ክልል ላይ የኦነግ አማጺ በግልጽ የፕሮቴስታንት አማጺ ነው። በብሪቲሽ በአውሮፓ ታሪክ ብሪቲሽ እንዴት አድርጋ ፕሮቴስታንትን አውሮፓ ላይ እንዳስፋፋች፣ አሜሪካ ላይ እንዴት እንዳስፋፋች ያንን ነገር ነው ይዞ ፕሮቴስታንትን በኦሮሚያ ክልል ላይ ለማስፋፋት እየሰራ ያለው። ይህ ነገር ግልጽ ሊሆንለት ይገባል ኦርቶዶክስ ማህበረሰብ። እኛ እንደ ሙስሊም በተደጋጋሚ ተናግረናል። ይህ የሃይማኖታዊ ታጣቂዎች ናቸው፣ ፕሮቴስታንታዊ አማጺዎች ናቸው። ኦኬ ወለጋ ራሱ የከተሙት መጀመሪያ የፕሮቴስታንት ሚስዮን ራሱ ወለጋን የያዙት ለዛ ነው። በጣም አስቸጋሪ አካባቢ፣ ተራራማ ጫካ የሆነ ለመደበቅ እንዲመቻቸው ነው። በነገራችን ላይ ደግሞ በጣም ብዙ ቦታ እንግዲህ ሰዎች ንጹሃኖች እየተገደሉ ነው። ከኦሮሚያ ክልል አልፎ እስከ ቤንሻንጉል እየመጣ ግዛት እያስፋፋ ነው። ስለዚህ በኦሮሚያ ክልል ያለው ፕሮቴስታንታዊ አማጺ ፕሮቴስታንታዊ ወረራ ነው። በጋራ መብትን ጠይቅ። ሰብአዊነት ከተሰማችሁ ነው። እንግዲህ በሰብአዊነት የሚሰማ ኦርቶዶክስ አለ የለም። እና እንግዲህ ቢስሚላህ ወሰላቱ ወሰላሙ ዐላ ረሱሊላህ። የአላህ ባሪያዎች ሆይ ሊሸነግሉን ሊሸውዱን ክህደት ውስጥ ሊከቱን አላህ ተውሂድን ከለገሰን በኋላ ምን የሚል መሸንገያ ይዘው መጡ? ትልቅ ሰው አታከብሩም ወይ ይሉናል። ምን ለማድረግ ፈልገው? የታላቁን አላህ መብት ገንድሰው ቆርሰው ለማን ሊሰጡ? ትልቅ ነው ብለው ለሚገምቱት ፍጡር ሊሰጡ ሲፈልጉ የአላህ መብቶች በግልጽ ተቀምጠዋል። ሱጁድ ማድረግን ይመስል ለአንድ አላሁ ስብሓነሁ ወተዓላ ብቻ ነው የሚገባው። መመካትን ይመስል ለአንድ አላሁ ስብሓነሁ ወተዓላ ብቻ ነው የሚገባው። ጸሎትን ይመስል ለአንድ አላሁ ስብሓነሁ ወተዓላ ብቻ ነው የሚገባው። ስግደት፣ ጾም የመሳሰሉትን። ዛሬ ግን ምን ያደርጋሉ? ከአላህ ውጭ ያሉትን አካላት ለነሱ አምልኮ ተቆርሶ እንዲሰጣቸው ሲፈልጉ ትልቅ ሰውን አታከብሩም ወይ? ለነሱ የተፈጸመው ቢፈጸም ትልልቆች እኮ ናቸው፣ አሊሞች እኮ ናቸው ይሉናል። እንግዲህ የአዋቂዎች ሁሉ ቁንጮ፣ የትልቅ ሰዎች ሁሉ ቁንጮ፣ የበላይ የሆኑት የአደም ልጆች ሁሉ አለቃ ማን ይባላሉ? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም። ነቢዩ ሰለላሁ ዐለይሂ ወሰለም በሞቱበት ሰዓት ሬሳቸው እዛው ተጋድሞ አቡበክር ምን አለ? ሙሐመድን የሚያመልክ ሰው ካለ ሙሐመድ በርግጥ ሞተዋል፣ አላህን የሚያመልክ ሰው ካለ ግን አላህ ሕያው ነው፣ መቼም የማይሞት ነው አለ። ስለዚህ እኛ የምናመልከው ሚበላ ሚጠጣ ሚሞት ሚታመም ጎዶሎ የሆነ ሳይሆን በል እንዲያውም ነቢይ የሆነ የነቢያት ሁሉ መደምደሚያ የሆኑትን ነቢዩ ሙሐመድን ሳይሆን እኛ የምናመልከው እማይሞተውን አንድ አላሁ ስብሓነሁ ወተዓላ ሁሉን ነገር በማድረግ ላይ ቻይ የሆነውን ታላቁን አላህ ብቻ ነው። የታላቁን አላህ መብት ቆርሰው እየሰጡ ለትልልቅ ሰዎች ስጡ የሚባል ማማሃኛ የሰይጣን ስራ ነው። እንጠንቀቅ፣ እንንቃ። ወሃቢያ እዚህ ጋር እየመጣ ማለት ነው። እናንተ ሙሽሪኮች፣ እናንተ ሽርከኞች፣ እናንተ ገለበሌዎች እያሉ እዚህ ጋር ሲሳደቡ የሚሆኑ ሰዎች ለራሳቸው ኡስታዝ ብለው ስም ሰጥተው መተዳደሪያቸው ግን ራሳቸው ማንነታቸው ግን በጥንቆላ በሞተት በድግምት እንደሚያምኑ ታውቃላችሁ። ምክንያቱም የፈጠራቸውን ጌታ አያውቁትም። ለዚህም ማስረጃው ደግሞ ይህን ቪዲዮ አዳምጠን ተመልሰን እንመጣለን። ኡስታዝ በህልሜ ዘንዶ ወደ እኔ ሲመጣ አየሁኝ። ምንድን ነው ዘንዶ? 2 ትርጉሞች አሉት። አንደኛው መጥፎ ጓደኛ ሲሆን መጥፎ ጓደኛ በዙሪያችሁ ላይ መኖሩን እናንተን ለመጉዳት የሚያስብ አካል። ኡስታዝ በህልሜ ጥርሶቼ ወለቁብኝ፣ እባክህ ፍቺውን ንገረኝ። ጥርስ መውለቅ የሚያሳየው ቅርብ የሆነ ቤተሰብ፣ በጣም የምትወዱት በጣም የምታከብሩት የሆነ አካል በሞት ሊለያችሁ እንደሆነ ማሳያ ነው።
እንግዲህ ተመልከታችኋል እንደሰማችሁት ነው። እቺ ልጅ ጤነኛ አትመስልኝ ያ ጀማዓት ኸይር ወላሂ እቺ ልጅ ጤነኛ ባሏ ለምን እንደፈታችው ወይም ትዳሩ ለምን አፈረሰችው አውቀናል። አላ ኩሊ ሐል አሁን እሷ የምታወራው ስለ ሲህር የሚገናኙ ነገር የለም። መጀመሪያው ኡስታዛችን አላህ ይጠብቃል እሳቸው የፈሰሩትን ህልም አለ። ያ ህልም የሚፈሰርበት ደግሞ መንገድ አለ፣ አካሄድ አለ። አንድ ሰው መናሙ ላይ ጥርሱ መራገፉ እኮ ነዓም ቅርብ ሰው እንደሚያጣ እኮ ነው የሚገልጸው። አንድ ሰው መናሙ ላይ ዘንዶ አይቶ ማለት እኮ ጠላት በመሆኑ ነው የሚገልጸው። ትክክል። እዚህ ደግሞ በርካታ መረጃዎች መቅረብ እንችላለን። ህልም ደግሞ ሲፈሰር استدلال አለ፣ ሐለ ራእይ አለ፣ ቂያስ አለ፣ ሉጋ አለ፣ ብዙ በርካታ መስፈርቶች አሉ ህልም ለማለት። ነገር ግን አንድ ሰው እውቀት የለው ምንድነው የሚመስለው? ጥንቆላ ነው የሚመስለው። ነብዩ ሰለላሁ ዐለይሂ ወሰለም በርካታ ህልም ሲያዩ ነበር፣ እሳት ሲያዩ ነበር፣ ሰይፍ ሲያዩት ነበር፣ በርካታ ህልሞች ሲያዩ ነበር፣ ሰሃቦችም ጭምር ሲያዩ ነበር። ህልም እኮ በነገራችን ላይ ሰው ይመጣ ነገር እኮ ነው፣ ለሷም ጭምር ይመጣለታል። ነገር ግን ሆን ብለ ወሃቢያ ገባ ወሃቢያ ወጣ ነው፣ ሌላ ስራ የለም። እንደኔ እቺ ልጅ የምታቋት ከሆነ አሳክሞ ያለበለዛ ጨርቅ መጣለው አይቀር። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ቆያችሁ? ይህች ልጅ እዚህ ቲክቶክ ላይ ካወኳት በጣም ቆይቷል። ወላኪን ወለመራ ማደኸለት ፊ ሙሽቲ ምክንያቱም ከጅምሩ ጀምሮ እስካሁን ድረስ አሽቃባጭ ፕሮማክስ ናት። ይህን ቪዲዮ የሰራሁት አሽቃባጭ ፕሮማክስነቷን እንድታቆም ሳይሆን ሰዓት ጉራጌ ዞን ትዝ ብሎኝ ነው። ጉራጌ ዞን አንዳንድ ሙስሊሞች አናሳ የሆኑበት ወረዳ ላይ የኦርቶዶክስ ቤተክርስቲያን ደካማ ሙስሊሞችን በጥቅማ ጥቅም ለማታለል እየሞከረች ስለሆነ ልክ እንደ ፕሮቴስታንት ማለት ነው የጉራጌ ሙስሊም እህት ወንድሞች አናሳ የሆኑበት ሙስሊም ቀበሌዎችና ወረዳዎች ላይ እገዛ እንድታደርጉላቸው ለማለት ነው። እና ይችሊ ሳይ እንደው የአማራና የጉራጌ ሙስሊም አሽቃባጮች ናቸው። ለምንድን ነው ያን ሁሉንም እያልኩኝ አይደለም። ሁሉንም የሚል የቋንቋ አጠቃቀም የመሀይሞች ቋንቋ አጠቃቀም ነው። ሁሉንም አይደለም። ለምሳሌ ኡስታዝ የጉራጌ ተወላጅ ነው። ሁሉንም እያልኩ ሳይሆን ሶሻል ሚዲያ ላይ የታዘብኩት ከሌላው ብሔር ይልቅ የአማራ ሙስሊምና የጉራጌ ሙስሊም የአጼው የነገስታቱ የፍትሐ ነገስቱ አስተዳደር ቅኝ ግዛቱ መንፈሱ አለቀቃቸው። ሁልጊዜ ለካፊር ሲያሽቀብጡ ነው የምታዩት። ኦኬ አዎ ካፊር ሰው ነው፣ እናንተም ሰው ናችሁ። በስራ ተገናኝታችኋል። አዎ ተገናኝታችኋል። ተከባብራችሁ አብራችሁ መስራት። ለዚህ ሰውዬ ምሳ ብትጋብዡ ኦኬ አብራችሁ መስሩ ከሆነ በሰዓቱ መግባት፣ ስራሽን በስርዓቱ መስራት፣ ማርኬቲንግ ንግድ ላይ እስከሆናችሁ ድረስ ማርኬቲንግ እየተማርሽ ስራቸው እንዲያድግ በማድረግ ማገዝ እንጂ በእንደዚህ አይነት ማሽቃበጭ ምን ያገናኘው ከንግድና ከስራሽ ጋር? የኛ ሰው አይሰለጠንም እኮ እንደ ግመልሽን ወደ ኋላ ነው የሚሄዱት። ምን አገናኘው አሁን ለሱ መስቀል ወስዶ መስጠት? መስቀል ማለት ታሪኩን ራሱ አንቺ ማታውቂው እነሱ የሚያውቁት በነገራችን ላይ እንደውም እንደነሱ እምነት ፈጣሪ መስቀል ላይ ሞቷል ነው የሚሉት አይደለ? አንቺው መስቀል ወስደሽ ሰጠሽ ብሎ ማለት ትክክል ናችሁ፣ ፈጣሪ መስቀል ላይ ሞቷል እያልሽ እያረጋገጥሽላቸው ነው። አስተግፊሩላህ ያ ረቢ። ይሄን ብቻም ሳይሆን በነገራችን ላይ ፈጣሪ መስቀል ላይ አልሞተም። ያኔ ክርስትና ሐሰት አስተምሮ እያስተማረ ነው። አንደኛ ነገር። ሁለተኛ ነገር መስቀል ኢየሱስን ራሱ በእድሜ ይበልጠዋል። ኢየሱስ ከመወለዱ ከ2000 ዓመት በፊት ሮማውያኖችና ግሪካውያኖች ወንጀለኞቻቸውን ወንበዴዎቻቸውን በፖለቲካ ላይ አመጽ አነሱ የሚሏቸውን የደፈሩ የገደሉ ወንበዴ የተባሉትን ወንጀለኛ የተባሉትን መስቀል ላይ ሲሰቅሉ የነበሩ ናቸው። አስቡት። ኢየሱስ ከመወለዱ ከ2000 ዓመት በፊት ኢየሱስ ከተወለደ እስከ 4ኛው ክፍለ ዘመን አጋማሽ ድረስ ሰዎች ወንጀለኞች የተሰቀሉ ይገደሉበት ነበር። ስለዚህ መስቀል ስታዩት እዚህ የሚላችሁ በሚሊዮን የሚቆጠር ወንበዴና ወንጀለኛ እንደተገደለበት ልታስታውስ እንጂ መስቀል ሲታይ የሆነ የጽድቅ ስራ ወይም የሆነ እንትን ስራ አይደለም። ኢቭን መጽሐፍ ቅዱስ ላይ መስቀል የወንጀለኛ መስቀያ እንደሆነ የሚያስተምረው። እንደውም አራቱ ወንጌል ላይ ብታነቡ ኢየሱስ ክርስቶስ ተከሰሰ። ወንጀለኛ ተብሎ ተከሶ ሸንጎ ቀረበ። ልክ ፍርድ ቤት እንደሚቀርብ ሰው ማለት ነው። ኢየሱስ ወንጀለኛ ተብሎ ፍርድ ቤት ሲቀርብ ፍርድ ቤቱ ወንጀለኛ ነው ብሎ ፈረደበት። በዛ አማካኝነት ወንጀለኞች የሚሰቀሉበት ላይ እንዲሰቀል ወደ መስቀል ሄደ ነው የሚለው አራቱ ወንጌል ላይ እንትን የሚለው ማለት ነው እንጂ ክርስትናው ይሄ የምታዩት ህዝብ የሚያወራው መጽሐፍ ቅዱስ ላይ ወሬው የለም። ደግሞም መስቀል እንግዲህ ኢየሱስ ክርስቶስ ካረገ እስከ 340 ዓመት ድረስ ሰዎች ይሰቀሉበት ነበር። እስከ 340 ድረስ ማለት ነው። ከዛ በፊት ያን ይሄ ሃይማኖት መገለጫ ነው፣ የሆነ ተለየ ነገር ነው፣ ኃይል ይሰጣል፣ ቅድስና የሚባል ነገር የለም፣ ውሸት ነው። መጽሐፍ ቅዱስ ላይ አስተምሮ የለውም። የኢየሱስ ክርስቶስ ሐዋርያቶች አንገታቸው ላይ መስቀል አድርገው አያውቁም። ሰውም አንገቱ ላይ መስቀል እንዲያደርግ አስተምሮ አያውቁም። ሲጀመር ስለ መስቀል ትዝ ብሏቸውም አምኖበት ምናምን አያውቁም።
ታዲያ እንዴት መጣ ከተባለ አንድ አረማዊ ሰው ነበር፣ አንድ አረማዊ ንጉስ ነበር ቆስጠንጢኖስ የተባለ። በኋላ ያው ክርስትናን ተቀበለ ነው የሚባለው። ይሄ ንጉስ ነው እንግዲህ መስቀል የክርስትና ሃይማኖት መገለጫ እንዲሆን ያመጣው። ለዚህ ነው ብዙ ጊዜ በክርስትና አስተምሮ የሰዎች ሐሳብ ያለበት ነው። የነገስታት የቄስ የመነኩስ ያስተሳሰብ ነው እንግዲህ ሰው እየተገበረ ያለው ማለት ለዚህ ነው። የነቢያት የሐዋርያት ወይም ወንጌል ላይ ያለው ነገር አይደለም። እንግዲህ በንጉስ አማካኝነት ነው የሃይማኖት መገለጫ የሆነው እንጂ ሐዋርያቶቹ ያውቁትም። የሚገርመው ነገር ማለት ነው። ችግር የለውም። ሃይማኖት የግል ነው፣ ሀገር የጋራ ነው። ምን አገናኘው ታውቃላችሁ? ለማንኛውም ጉራጌ ዞን ላይ አንዳንድ ሙስሊም ቻና ሰውነትበት ወረዳ ላይ ድጋፍ ለማድረግ ሞክሩ፣ አይነ ፈታ ለማድረግ ሞክሩ ለማለት ነው። ይሄን ይመስላል እንግዲህ ያው ኦርቶዶክስ ቤተክርስቲያን ደቡብ ኢትዮጵያ ላይ 6 ሚሊዮን የሚጠጋ አዳዲስ አማኞችን ለማፍራት ኢንቨስት እያደረገች ነው። ኢንቨስት ብሎ ማለት የሆነ ነገር ትርፍ ማምጣት ነው አይደለም። ስለዚህ የአማኝ ማትረፍረፍን ለማግኘት ብላ ኦርቶዶክስ እዛ እየሰራች ነው። በሚሊዮን የሚቆጠር ብር መድባ ማለት ነው። ምክንያቱም ከተማው የተማረው ህዝብ ወደ ፕሮቴስታንት፣ ወደ ተሐድሶ፣ ወደ ሌላ ሃይማኖት እየሄደባት ስለተቸገረች ደቡብ ኢትዮጵያ ወደ ገጠሩ፣ ወደ ጫካ፣ ወደ ባህላዊ እምነት ተከታዮች፣ ወደ መሃይሞች በመሄድ የተለያዩ እርዳታዎችን በመስጠት አዳዲስ አማኞችን ለማፍራት እየሰራች ነው። ይሄን ካም በፊትም ተናግሬያለሁኝና ሼር አድርጋችሁ አድርሱ ለደቡብ ኢትዮጵያ ህዝብ፣ በተለይ ለጉራጌ ወንድነቶች ማለት ነው። እንግዲህ በአርሲ እየተፈጠረ ያለውን ነገር ሁላችሁም የምታውቁት ነገር ነው። የእግዚአብሔር ህዝብ ወይም ክርስቲያኑ በጣም አደገኛ በሆነ መልኩ እየተጨፈጨፈ ያለበት ሁኔታ ላይ ነው ያለው ማለት እንዴ ጀለስ ንጽጽር መስሎ ነው እንዴ ክርስቲያኖች እያልክ ቪዲዮ የምትሰራው? ይህ እኮ የሰብአዊ መብት ጥየቃ እስከሆነ ድረስ ኦርቶዶክስ የሚል ቃል ተጠቀም። ክርስቲያን ስትል በኦሮሚያ ክልል ጴንጤውም ክርስቲያን ነው፣ ካቶሊኩም ክርስቲያን ነው። ለማንኛውም ይህን ቪዲዮ የሰራሁት ከሽግግር መንግስቱ ጀምሮ እስካሁን ድረስ በኦሮሚያ ክልል የፕሮቴስታንት ወረራ፣ ፕሮቴስታንትን የማስፋፋት ስራ ይዟል ኦነግ። ወለጋ ላይ ሙስሊሞች ሲታረዱ፣ ሲጨፈጨፉ፣ ንብረታቸው ሲዘረፍ በብሔራቸው ነው በሃይማኖት አይደለም ተባለ። አሁን ላይ አርሲ ላይ ኦርቶዶክሶች እንደዚህ አደጋ ሲደርስባቸው በሃይማኖታቸው ተገደለ ነው የተባለው። ይህም ብቻ አይደለም ያሳዘነኝ፣ ሰሞኑን የተገደሉ ኦርቶዶክሶች ኢቭን የጤፍ አጀዳ ላይ ያሉ ስራ ላይ ያሉ ነው የተገደሉት። እንዲህ አርሲ ላይ እኮ ሙስሊሞች ከ2 ዓመት በላይ ሆኗቸዋል እኮ ስራ ካቆሙ። ማረስ አይችሉም፣ ቤታቸው እየፈረሰባቸው ተፈናቅለዋል። ማረስ መገበያየት፣ ሰው በድርቅ ላይ ነው ያለው፣ በችግር ላይ ነው ያለው፣ በረሃብ ላይ ነው ያለው። ነገር ግን ለሙስሊሙ ድምፅ የሚሆን የለም። ይህን መልእክት ያስተላለፍኩት ሰሞኑን ለአርሲ ጥየቃ ሲባል ዓለም አቀፍ ሚዲያው ኦርቶዶክስ ተጎዳች ይበል እያለ ነው። ወለጋ ላይ ኦነግ ሙስሊሙን ሲያርድ ከዛሬ 2 ዓመት ጀምሮ አርሲ ላይ ሙስሊሙን ሲያርድ ኦነግ እንደው የሰብአዊ መብት ያለ ኦሮሚያ ክልል ላይ ያለው የፕሮቴስታንት ማስፋፋት ህዝብን እየጎዳ ነው፣ በጋራ እንጠይቅ ያለ የለም። እንደውም ይሄ አኬ ይሻላል እኮ ሌሎች እኮ ቄሳትል ካህናትል እየወጣ እንደውም በአርሲ ላይ ያለው ግድያ ወደ እስልምና እያስጠጉ ነው። እንደው የፍትህ ያለ ብሎ ድምፅ እንኳን የሆናቸው የለም እኮ የአርሲ ሙስሊሞች እኮ ስንት ዓመታቸው እየተገደሉ ካሉ እኮ በቁጥር እኮ ነው 1 2 3 ምናምን ተብሎ እስከ 20 የሚደርሱ ኦርቶዶክሶች ናቸው የተገደሉት እኮ። ለማንኛውም ፍትህ ለአርሲ ሙስሊሞች፣ ፍትህ ለአርሲ ኦርቶዶክሶች ብለን በጋራ እንጠይቅ። ኦሮሚያ ክልል ላይ የኦነግ አማጺ በግልጽ የፕሮቴስታንት አማጺ ነው። በአውሮፓ ታሪክ ብሪቲሽ እንዴት አድርጋ ፕሮቴስታንትን አውሮፓ ላይ እንዳስፋፋች፣ አሜሪካ ላይ እንዴት እንዳስፋፋች ያንን ነገር ነው ይዞ ፕሮቴስታንትን በኦሮሚያ ክልል ላይ ለማስፋፋት እየሰራ ያለው። ይህ ነገር ግልጽ ሊሆንለት ይገባል። ኦርቶዶክስ ማህበረሰብ እኛ እንደ ሙስሊም በተደጋጋሚ ተናግረናል። ይህ የሃይማኖታዊ ታጣቂዎች ናቸው፣ ፕሮቴስታንታዊ አማጺዎች ናቸው። ኦኬ ወለጋ ራሱ የከተሙት መጀመሪያ የፕሮቴስታንት ሚስዮን ራሱ ወለጋን የያዙት ለዛ ነው። በጣም አስቸጋሪ አካባቢ፣ ተራራማ ጫካ የሆነ ለመደበቅ እንዲመቻቸው ነው። በነገራችን ላይ ደግሞ በጣም ብዙ ቦታ እንግዲህ ሰዎች ንጹሃኖች እየተገደሉ ነው። ከኦሮሚያ ክልል አልፎ እስከ ቤንሻንጉል እየመጣ ግዛት እያስፋፋ ነው። ስለዚህ በኦሮሚያ ክልል ያለው ፕሮቴስታንታዊ አማጺ ፕሮቴስታንታዊ ወረራ ነው። በጋራ መብትን ጠይቅ። ሰብአዊነት ከተሰማችሁ ነው። ግን በሰብአዊነት የሚሰማ ኦርቶዶክስ አለ የለም። እና እንግዲህ አርሲ እየተፈጠረ ያለውን ነገር ሁላችሁም የምታውቁት ነገር ነው። የእግዚአብሔር ሕዝብ ወይም ክርስቲያኑ በጣም አደገኛ በሆነ መልኩ እየተጨፈጨፈ ያለበት ሁኔታ ላይ ነው ያለው። ማለት ሊትራሊ እየተጨፈጨፈ ይሄ ቃል ይገልጸዋል። በመጀመሪያ ደረጃ አርሲ ላይ እየተደረገ ያለው ግድያ በጽኑ እቃወማለሁ። ይህን ነገር የአውሬ ተግባር ነው። እንዲሁም ደግሞ በዚህ ላይ የተገደሉ ሙስሊም ወንድምና እህቶች አላህ ይማራቸው፣ እንዲሁም ክርስቲያን ወገኖች ደግሞ
ለቤተሰቦቻቸው መጽናናትን እንመኛለን። ነገር ግን ይህን መምህር አክሊል እንደሰማችሁት ምንድነው ያደረገው? ይህን ግድያ ክርስቲያኖች ብቻ እንዳካተተ ሌሎች ወገኖች እንደማይገደሉ አድርጎ ፕሮፓጋንዳ እየሰራ ነው። ኦኬ፣ እዛ አካባቢ ሙስሊሞች እየተገደሉ ነው። በርካታ ሙስሊሞች ተገለዋል። መጅሊስ ያወጣውን መግለጫ ማየት ይቻላል። መጅሊስ ብቻ ሳይሆን ቢቢሲ አማርኛ ይዞት ያወጣውን ዜና መመልከት ትችላላችሁ። ስለዚህ የሆነ ህዝበ ክርስቲያን ምናምን ብለህ የሆነ ጽንፈኛ አትሁን። ሁሉንም እየተገደሉ ነው። ስለዚህ መቃወም ካለበት የሁሉን ደም ነው መቃወም ያለበት። ሰው በተወለደበት ባደገበት ሀገር ላይ እንደፈለገ የመኖር ነፃነት አለ። ዛሬ ላይ ግን በሚያሳዝን ሁኔታ ሰዎች እየተገደሉ ነው ኦፍ ኮርስ። ነገር ግን ያን ነገር ስትቃወም ግን ጎጠኛ ሆነ አይደለም። መንፈሳዊነት ማለት እኮ ሚዛናዊነት ማለት ነው። ስለዚህ እባካችሁን እያስተዋለን ሙሽራና ሙሽራት ይተላለፉ ተጣሉ ይጣሉ ቁጭ ተብሎ ሀቅ ታይፈርድ ይቀር አላህ ድንጋይ ያረጋቸው እኔ የበደሉት ማለት ነው። አላህ ድንጋይ ያረጋቸው ነው እንዲታመኑባቸውና አድባር ሊሆኑ ይችላል። ለምን ነው ቅብ የሚቀባው? ወሰብቻለሁ አድባር አድርገው አመኑበት። አሁን ታምኑበታለሁ። አድባር አድርገው አመኑበት። ስለዚህ ይህ አሁን የተመለከታችሁት ባዕድ አምልኮ ከአላህ ውጭ ያለን አካል መገዛት ለድንጋይ አምልኮትን ማቅረብ እየተደረገ ያለው በደሴ ዙሪያ አካባቢ ነው። የምታውቁት ካላችሁ ወሎ ዩኒቨርሲቲ ሳትደርሱ በሚገኝ ቦታ ላይ ነው ይህ ድንጋይ ያለው። በመጀመሪያ በዚህ ድንጋይ ላይ ያላቸውን እምነት ወንድሞች ጠይቀዋት በምትናገርበት ጊዜ የምትለውን ነገር ስሟት። አሁን ታምኑበታለሁ። አድባር አድርገው አመኑበት። ስለዚህ እርሱ አሁን በዚህ በድንጋይ ጠቃሚነት ይወጣበታል። አድባር ቀባር ጎዳ ቃልው አንተ ቀብተው ያውቃሉ። አሁን ቅቤ ቀብቻለሁ። ምን አትፈም? ለምን ፈልገው ለምን አጀወጣ አረጋለሁ። ተውሂድ ላይ ምን አይነት ክፍተት እንዳለብን እስኪ ተመልከቱ። ሽርክ ማለት ምን ማለት እንደሆነ፣ ማጋራት ማለት ምን ማለት እንደሆነ እነዚህ እናቶች አሁን በትክክል ተረድተዋል ይባላል። ለዚህ ነው ሁል ጊዜ ወደ ተውሂድ ጥሪ ሊደረግ ይገባል። ነብያቶችን አላህ የላከበትን ዋነኛ ርዕስ ልናውቅ ይገባል። አሁንም በተደጋጋሚ የተውሂድ ጥሪ በየከተማው በየገጠሩ ያስፈልጋል የሚባለው ለዚህ ነው። ለከተማ ቅርብ በሆነ ሰፈር ላይ መስጂድም ዱዓቶችም በበዙበት ሀገር ላይ ያንን ድንጋይ እየሄዱ ሀጃቸውን የሚጠይቁ ከሆነ በገጠሩ ክፍል ላይማ ትክክለኛ የተውሂድ ዳዕዋ ባልደረሰበት አካባቢማ እንዴት አይነት የሽርክ አዘቅት ውስጥ ሊሆኑ እንደሚችሉ አስቡት። ነገሩ እየተመለከታችሁ ነው። አህባሽና መሰል የጥመት አካላት ከአላህ ውጭ ያለን አካል ብንጠይቅ ምን ችግር አለው? ቀብር ውስጥ ያለን አካል ሂደን ሀጃችን ብንጠይቅ ምን ችግር አለው? የሚልን የሽርክን አስተምሮት ህዝቡ ላይ እየረጩ ወደዚህ አይነት የጃሂልያ እምነት ነብዩ ሰለላሁ ዐለይሂ ወሰለም ለማጥፋት የተላኩትን እምነት ነብዩ ሰለላሁ ዐለይሂ ወሰለም በተውሂድ የገደሉትን የሽርክ ጨለማ እንደገና እነሱ ይህንን የሽርክ እምነት ነፍስ ለመዝራት እንደዚህ እየተጋጋጡ ባሉበት ሰዓት ላይ እንደዚህ አይነት ሰው መገኘቱ የሚገርም ነገር አይደለም። እንደሰማችሁት እንግዲህ ድንጋዩም ይሰማናል ሀጃችን ያወጣልናል ብለው ድንጋይን እየተገዙ ማለት ነው። ሱብሃንአላህ። እነዚህ የጥመት አካላት የሚያሰራጩትን ነገር ትተን ቁርአን የተውሂድን ማዕና በምን አይነት መልኩ ነው ያስተማረው፣ ነብያቶች ቁርአን ላይ ምን አይነትን ተውሂድ ነው ያስተላለፉልን የሚለውን ነገር ስንመለከት የእነዚህ ሰዎች ጥሪ ወደ ሽርክ እንጂ ወደ ተውሂድ አለመሆኑን እንገነዘባለን። የነብያቶችን ጥሪ ብንመለከት ግዑዝ አካል ከድንጋይ የሚሰራ ከእንጨት የሚሰራ ከፈለገው ነገር ይሰራ አጠቃላይ ከአላህ ውጭ ያለን አካል መለመን እንደማይቻል ሊለመን እንደማይገባና አምልኮት ለአላህ ብቻ እንዲሆን ጥሪ ሲያደርጉ እንደነበር እንመለከታለን። ለምሳሌ የተውሂዱ አባት አቡል አንቢያ በመባል የሚታወቁት ነብዩላህ ኢብራሂም አለይሂ ሰላም እነዛን ጣዖታቶች ራሳቸው ጠርበው የሰሩትን ጣዖታት እየተገዙ ሲያዩአቸው የማይጠቅሙና የማይጎዱ መሆናቸውን ለማሳየት ሄደው ያንን ጣዖት ስብርብር አደረጉት። ታሪኩን ሰፋ ባለመልኩ ሱረቱል አንቢያ ላይ ተመልከቱት። ከዛም ነብዩላህ ኢብራሂም እንደማይጠቅሙ ሲነግሯቸው ምንድነው ያሏቸው? አፈተዕቡዱነ ሚን ዱኒላሂ ማ ላ የንፈዑኩም ሸይአን ወላ የዱሩኩም፣ ከአላህ ውጭ ያለን አካል ትገዛላችሁን? ብትገዟቸው ምንም አይነት ጥቅምን ሊያመጡላችሁ የማይችሉ እነሱ መገዛት ብትተው ደግሞ ምንም አይነት ጉዳትን በእናንተ ላይ ሊያደርሱ የማይችሉ አካላትን ትገዛላችሁን? ኡፊን ለኩም ወሊመ ተዕቡዱነ ሚን ዱኒላህ አፈላ ተዕቂሉን። ወደ ቀደምት የሽርክ ዘመናት ተመልሶ ሰው ይጠቅመኛል ይጎዳኛል ብሎ ያንን ድንጋይ ማሰብ። ይህ የተመለከታችሁት ድንጋይ ሰዎች በዚህ አይነት መልኩ እያመኑበት ያለ በአላህ ላይ እያጋሩበት እያቻረኩበት ያለ ድንጋይ ጣዖት ነውና ይህንን ነገር የደሴ መጅሊስ አይቶ እንዲያጠራና ድንጋዩንም አፈራርሶ አስወግዶ ቦታውን ለሌላ ተቋማት ነገር እንዲያውለው እንጠይቃለን። መልእክቱ በተቻለ አቅም ለደሴ መጅሊስ አመራሮች እንዲደርስ አድርጉ። ኢንሻአላህ ፈጣን የሆነ እልባት ይሰጡበታል ብለን እንጠብቃለን። ከዛ ውጭ ግን እንደተመለከታችሁት ሽርክ አያስፈራንም የሚሉ ሰዎች
ሽርክ በእኛ አካባቢ የለም እያሉ በተውሂድ ላይ የሚዘናጉ ሰዎች የተሳሳተ ግንዛቤን እንደያዙ አውቀው አሁንም ራሳቸውን ተውሂድ ምንድነው፣ በምን አይነት መልኩ ነው የተረዳሁት፣ ሽርክ ምንድነው፣ በምን አይነት መልኩ ነው የተረዳሁት በማለት ራሳችንን በትክክለኛ አቂዳ ላይ ልናንጽና ልንገነባ ይገባል። በዚህም ላይ የሚረዱን ነገራቶች በየመስጂዱ በየአካባቢው ተውሂድን ዳዕዋዎች ማስፋፋት፣ የተውሂድን ኹጥባዎች በየመስጂዱ እንዲደረጉ ማድረግ። ከዛ ውጭ ደግሞ ራሳችንም በተውሂድ ላይ የተዘጋጁ በአቂዳ ላይ የተዘጋጁ ኪታቦችን ገዝተን በመቅራት እምነታችንን በቁርአንና ሐዲስ የታነጸ ትክክለኛ እምነት ልናደርግ ይገባል። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ማችን ይዋሃድ እንደምታውቁት እስልምና ላይ ምናምን ስለሚሰራ በቪዲዮ ምናምን አይወጣም፣ መልኩ ምናምን አይታወቅም። በደንብ ነው የምናውቀው ወገናችን። እንደውም አስፈላጊ ከሆነ ብለህ አድርጌው እዚህ ቪዲዮ ላይ አስቀምጥልሃለሁ፣ ሰው እናውቀዋለን። እና እኚህ ፕሮቴስታንቶች ወንድማችን ኤርሚያስና ሌሎችንም ጨምሮ ምን እያሉ ነው ያሉት? ያው እስልምና ላይ ስለሚሰራ ናዝሬት ነው ያለው፣ ፎቶ ደግሞ የሱ እጃችን ላይ ስላለ ይግደሉት አይነት ነገር ማለት ነው። ከሰሞኑ የተለመደው የኦርቶዶክሶችና ጴንጤዎች ክርክር በሚዲያው ላይ ነበርና አንዱ ፓስተር እንደውም ያንተን ፎቶ ነው ለሙስሊሞች መሰጥብህ እያለ ሲያስፈራራ እንሰማዋለን። በመጀመሪያ ደረጃ እኛ እንፈልገው፣ ኦኬ? ምክንያቱም ከምንም ነው የማንቆጥራችሁ። በየትኛው ስራችሁ ነው እኛ እናንተ የምናፈላልገው? ምን ሰርታችሁ ነው የእናንተን ፎቶ የምንፈልገው? ስለዚህ ባካችሁ እዛው ጦርነታችሁን እዛው የእናንተ ንትርካችሁን ጭቅጭቃችሁን ከራሳችሁ ጋር አውሩና ጨርሱ። ወደኛ አትምጡ። ኦኬ? ፖለቲካችሁን እዛው የለመዳችሁበት ቦታ ላይ ስሩ። እኛ እናንተ እንደምታስቡት አሳዳጅ ገዳይ ምናምን ብንሆን ኖሮ በጣም ብዙ ነገራቶች ነበር የሚፈጠረው። ኦኬ? የእናንተን ፎቶ አተን አይደለም፣ ሰላማዊ ስለሆንን ግን ዞር ብለን አናያችሁ። ስለዚህ ይሄ ነው። ባረከላሁ ፊኩም። እዛው ራሳችሁን ቻሉ ነው። እንዲሁ ጋይስ የቴሌግራም ቻናሌን ከፈለጋችሁ ሁላችሁም በባዮ ላይ ወይ ደግሞ ከጀርባ በኩል ፕሮፋይል ውስጥ ገብታችሁ ቺን ክሊክ በማድረግ ጆይን ማድረግ ትችላላችሁ። ሰላም አለይኩም።